ኢየሱስ ክርስቶስ በአይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ለዘላለም ልጅ እየተባለ የሚኖር እኮ ነው። የእመቤታችን ርኅራኄ ግን ገደብ የሌለው ርኅራኄ ነው። አዚም ያደረገባችሁ ማን ነው? እመቤታችን ጠሎች መቼም ትችት አያቆሙም። ስትመጭ ግን አላት ካስደስታችሁ ከገብርኤል ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ዘታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይሕ አመ ቤተ መቅደስ ቦይኪ በለተ ተአምር ወንጽ ንኢ ርግቤ ትናዝዝኒ እምላህ ወንኢ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርሩህ። በመኃልየ ጽጌ ዜማውና በወረብ ዜማው መርጌታ እንዲያዜሙልን በልዑል እግዚአብሔር ስም እጠይቃለሁ። የሰላም ለኪ ሚዲያ ተከታታዮች ዜማውን ከምስጢሩ ጋር ይዘንላችሁ ስለቀረብን ሁላችሁም እንድትከታተሉ በልዑል እግዚአብሔር ስም እንጋብዛለን። ዘታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይሕ አመ ቤተ መቅደስ ቦይኪ በለተ ተአምር ወንጽ ንኢ ርግብየ ትናዝዝኒ እምላህ ወንኢ ሰናይትየ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርሩህ። ከመጽሐፍ ቅዱስ አንጻር መምህራችን ይተነትኑልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመነ ጽጌ እመቤታችን የተሰደደችበትን በማሰብ መከራዋን፣ ሐዘኗን፣ ልቅሷን በማሰብ ማህሌት ትቆማለች ማለት ነው። ማህሌተ ጽጌ ስንል የኢየሱስ ክርስቶስ ምስጋና ማለት ነው። የእርሱ ምስጋና ማለት ነው እንጂ ልክ የሚረግፍ አበባ ማለት አይደለም። እና ጽጌ የሚለው ቃል ጸጌ አበበ ይልና ጽጌ አበባ፣ አበባ የተባለ ክርስቶስ ነው። ደግሞ ክርስቶስን አበባ ስንል የአበባው ፍሬ ቅዱስ ሥጋውና ክቡር ደሙ ነው ማለት ነው። ማህሌተ ጽጌ ብለን በዚህ ወቅት ምስጋና የምንሰጠውም የጌታችን ምስጋና ማለት ነው። እዚህ ላይ እንዘታቅፍዮ የሚለውን ትርጉሙን ስንመለከት እንዘታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይሕ ይላል። አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ። በጣም ይሄ ጠለቅ ያለ ትምህርት ነው ያለው። የሚገርማችሁ በመንጻትና በተአምር ቀን ወደ ቤተ መቅደስ ስትገቢ ለነጭና ቀይ አበባ የተባለ ልጅችን ታቅፈሽ ካዘን ታረጋጊ ዘንድ ወደ እኔ ነይ ይላል። አሁን የሚገርመው በዕለተ ተአምር ወንጽ ማለት በመንጻት ወራት የተባለው እመቤታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ታቅፋ ክርስቶስ በተወለደ በ40 ዕለት በ40ኛው ቀኑ እንደ እስራኤል ሕግ ወደ ቤተ መቅደስ ገብታለች ማለት ነው። ደራሲው አባ ጽጌ ድንግል ይህንን ነው ዞት የመጣ እመቤታችን ክርስቶስን በወለደች በ40 ቀኗ በአይሁድ ሕግ ስርዓት ወንድ ልጅ ከተወለደ በ40 ቀኑ ወደ ቤተ መቅደስ ይገባል። ሴት ልጅ ከተወለደች በ80 ቀኗ ወደ ቤተ መቅደስ ትገባ ነበረ። የሉቃስ ወንጌል ምዕራፍ 2 ላይ ተመዝግቦ እናገኛለን። እና አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ የምትለዋ በመንጻት ወራት የምትለዋ ይች ነው ማለት ነው። እና ስትገባ ያኔ እመቤታችን ጌታችን ታቅፋ ነው ወደ ቤተ መቅደስ የገባችው። ደራሲው ልክ ክርስቶስን አቅፋ ወደ ቤተ መቅደስ እንደገባች ሲገልጥ በተአምር ቀን ማለት ደግሞ እመቤታችን ልጇን አቅፋ ብዙ ተአምራት ታደርግ ነበረ። ያንን ሲገልጥ ምን አለ? በመንጻት ቀንና በተአምር ዕለት ቀይና ነጭ አበባ የተባለ ልጅሽን ታቅፈሽ ኒ ርግቤ ወደ እኔ ነይ፣ ኒ ሰናይቴ መልካሟ ወደ እኔ ነይ ይላል። ስትመጭ ግን ብቻሽን አይደለም አላት። ከማን ጋራ ነው? ሁለቱን ሊቃነ መላእክት አብሮ ጠርቷቸዋል። ኒ ርግቤ ትናዝዝኒ እምላህ ካዘኔ ታረጋጊ ዘንድ ወኒ ሰናይቴ ምስለ ገብርኤል ፍሱህ ከደስተኛው ከቅዱስ ገብርኤል ጋራ ነይ ይልና ወሚካኤል ከማኪ ርሩህ ርሩህ ከሆነው ከሚካኤል ጋራ ነይ ይላታል። ሁለቱን መላእክት ነው የጠቀሰ። ምን ይላል ቅዱስ ያሬድ በድርሰቱ ታኅሳስ 19 የቅዱስ ገብርኤል ዋዜ ማለት መንጦላዕተ ደመና ሰወራ ሚካኤል በክነፍ ጾራ ይላል። ቅዱስ ሚካኤል በክንፉ ተሸከማት ይልና መንጦላዕተ ደመና ሰወራ የደመና መጋረጃ ደግሞ ጋረዳት ይላል። በክንፉ ተሸክሞ የደመና መጋረጃ ጋረዳት ይለናል። አሁን ገና እመቤታችን ከመወለዷ በፊት በክንፈ ሚካኤል ተስላ በልበ ሥላሴ ታስባ ትኖር የነበረች ናት። እና
ቅዱስ ሚካኤል ክንፉ ላይ ተስላ ትኖራለች እመቤታችን። ከዚያስ ከክንፉ ላይ ለተሳለችው ለድንግል ማርያም ደመናውን አዞ መጋረጃ ያደርግላት ነበር ማለት ነው። መንጦ ላይ ተደመና ሰወራ የደመና መጋረጃ ጋረዳት ይላል። ከዚህ የተነሳ ቅዱስ ሚካኤልና ቅዱስ ገብርኤል እመቤታችን አይለዩአትም። ታዲያ ከእመቤታችን ደራሲ ምን አላት? አባ ጽጌ ድንግል ከደስተኛው ከቅዱስ ገብርኤል ጋራ ከሩሩ ከቅዱስ ሚካኤል ጋራ ከሐዘኔ ታረጋጊኝ ዘንድ ወደ እኔ ነይ አላት። አሁን እዚህ ላይ ቅዱስ ገብርኤል ደስተኛ ነው፣ ፍሱሐ ገጽ ይለዋል። ደስታ የተሞላ ነው የሚለው እንደውም መዋዘ ፍስሐ ደስታ የተሞላ ይለዋል። የቅዱስ ገብርኤል ደስታው ምንድነው? እመቤታችን አምላክን እንድትወልድ ሲያበስራት እሺ እንደ ቃል ይሁንልኝ ስትለው ከዚያን ጊዜ የተነሳ የደስታ መልአክ በደስታ የተሞላ መልአክ ሆኗል ማለት ነው። እና ፍሱሐ ገጽ ነው የሚለው እዚህም ደራሲው ምንድነው የሚለው? ቅዱስ ገብርኤል ወኒ ሰናይተ ምስለ ገብርኤል ፍሱህ ይላል። ከደስተኛው ከገብርኤል ጋራ ርግቤ ሰናይት ነይ ይላታል። አሁን የሚገርመው እመቤታችንን ርግብ ሲላት ርግበ ዳዊት ርግበ ሰሎሞን ይላታል። ይሄ ትርጓሜውን ስንመለከተው ርግብ ኖህ ልኳት የውሃውን መጉደል አይታ ለኖህ ነግረዋለች ማለት ነው። የውሃውን መጉደል የኖህ ርግብ ለኖህ እንደነገረችው የዓለምን ኃጢአት የሚያጎለው ክርስቶስን ደግሞ እመቤታችን ጸንሳ ይዛ ስለተገኘች ርግብ ይላታል ማለት ነው። ሶሎሞንም ርግቤ ይላታል። ሶሎሞን ዳዊት ርግብ ርግብ እያሉ ይገልጧታል። ርግብ በነገራችን ላይ ርሪት ናት። ከርራይዋ የተነሳ ነው በርግብ የተመሰለች። እንደገና ርግብ አዳጊተ በቀል ናት፣ በቀለኛ አይደለችም። እመቤታችንም እሪተ ልብ ስለሆነች ርግብ ይላታል ማለት ነው። ለዚያ ዳዊት ርግቤ ብሏታል፣ ሶሎሞን ርግቤ ብሏታል። የተለያዩ መጻሕፍት እነ ቅዱስ ያሬድም እመቤታችን ርግብ ርግብ ብሏታል። እና ደራሲው በጣም በሚገርም ሁኔታ ብሉይ ኪዳንን ከአዲስ ኪዳን ነገረ መላእክትን ከነገረ ማርያም ጭምቅ አድርጎ ነው ይሄ እንዘ ታቅፍዮ ለሕፃንኪ ከሚለው ላይ እመቤታችን ያመሰገነበት። ሕፃንሽን ታቅፈሽ ነው ኢኮኖሚ ነው ብቻዋን አይደለም። ይሄን አሁን እነኚህ ሰብአ ሰገል እመቤታችን ሲፈልጉ ራሱ እመቤታችን ከልጇ ጋር አግኝቷታል። እንዘ ታቅፍዮ ለሕፃንኪ የሚለው ይሄ ቀጥታ ወንጌል ነው ማለት ነው። ረከብዎ ለሕፃን ምስለ ማርያም እሙ ይላል የማቴዎስ ወንጌል ምዕራፍ 2 ስናነብ ሰብአ ሰገል እመቤታችን ክርስቶስን ሲፈልጉት ከማን ጋር ነው ያገኙት? ከእናቱ ከድንግል ማርያም ጋር አግኝተውታል። ያን ወንጌል ነው የደራሲው እንዘ ታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይህ ነው። ነጭና ቀይ አበባ ይባላል ኢየሱስ ክርስቶስ ብርሃነ መለኮቱን በገለጠ ጊዜ ወአልባሱኒ ኮነ ጻዳ ከመበረድ ልብሱ እንደ በረዶ ነጭ ነው የተገለጠላቸው። ይሄ ማለት ነጭ አበባ ይለዋል። እንደገና ደግሞ ወቀይ በትስይቱ ሰውነትን ደግሞ ለማስረዳት ቀይ አበባ ተብሏል ማለት ነው። ሁለቱን መልክ ያላቸውን ቀይና ነጭ አበባ የተባለ ልጅሽን ታቅፈሽ በመንጻትና በታምር ቀን ርግቤ ወደ እኔ ነይ፣ እንደገና ደግሞ ደስተኛው ገብርኤልን አስከትለሽ ሩሩ ሚካኤልን አስከትለሽ ወደ እኔ ነይ ብሏታል። የሚካኤል ርራሄ የሚገርመው ከመላእክት ሁሉ ቅዱስ ሚካኤል ርሩ ነው። የእመቤታችንና የሚካኤል ርራያቸው ይመሳሰላል። ምንድነው የሚለው ደራሲው? አልቦ ዘይት ማሰለከ በልማደ ምሕረት ወሳይል ቅዱስ ሚካኤልን ምሕረት በማድረግ ይቅርታ በማውረድ የሚመስል የለም ይለዋል። ነገር ግን እንበለ ባይቴታ እህትከ ማርያም ድንግል እህት ማርያም ግን ትመስልሃለች ይላል። ከእህት ከማርያም በስተቀር በርራዬ የሚመስል የለም ይለዋል ቅዱስ ሚካኤልን። በነገራችን ላይ በምሕረት ላይ የተሾመ መልአክ ነው ቅዱስ ሚካኤል። ሚካኤል ሩሩ የሚባለው በምሕረት ላይ ስለተሾመ ነው። ሥርዓተ ቅዳሴ ላይ ተውቦ ምሕረት ለሚካኤል ምን ተሰጠው ይላል? ምሕረት ተሰጠው። ወበስራት ለገብርኤል ደግሞ ማብሰር ተሰጠው ይላል። ከዚህ የተነሳ የሚካኤል ምሕረት፣ የገብርኤል ብስራት፣ የማርያም ደግሞ የሰማይ ሀብት ነው ስጦታቸው። ይሄ በጣም ጠለቅ አድርገን ስንመለከተው እጅግ የሚደንቅ እጅግ የሚገርም ነገር ነው ማለት ነው። ለምን ሚካኤል በምሕረት ላይ የተሾመ ሲባል እግዚአብሔር ሰዎችን ሊምር ሲል ምሕረት የሚወርደው በሚካኤል በኩል ሆኖ ነው ማለት ነው። ለዚያም ነው አጋንንትን ድል ነስቶ ሰዎችን ሁሉ ከአጋንንት እስራት ነፃ የሚያወጣቸው ሰዎችን ሁሉ ምሕረት እንዲያገኙ የሚያደርጋቸው ቅዱስ ሚካኤል ስለሆነ ሩሩ መልአክ ይለዋል ማለት ነው። የተሾመበት ጸጋው ነው። እያንዳንዱ መላእክት የተሾሙበት ልዩ ልዩ ጸጋ አላቸው። አንዱ በብስራት ላይ፣ አንዱ በምሕረት ላይ፣ አንዱ ደግሞ በማኅፀን ላይ፣ አንዱ በእሳት ላይ እንዲህ ባለ መልኩ እግዚአብሔር መላእክቱን ሹሟቸዋልና ቅዱስ ገብርኤል በማብሰር ላይ ስለተሾመ ደስተኛ ይባላል። መቼስ መካኖች እንዲወልዱ ሲያበስራቸው ልጅ ያጣች እናት ልጅ ስትወልድ ደስ ይላታል አይደለ? ከስራው የተነሳ ነው ፍሱህ የምንለው ገብርኤልን። ሚካኤልን ደግሞ ከርራው የተነሳ ነው ሩሩ የምንለው። የእመቤታችን ርራሄ ግን ገደብ የሌለው ርራሄ ነው በእውነቱ ማለት ነው። እሪተ ህሊና ናት።
እሬተ ልብ ናት። መቼስ እንደ እመቤታችን የሚራራ ከፍጥረታት መካከል የለም። ለተጠመው ውሻ ሳይቀር ራርታ የወርቅ ጫማዋን አውልቃ እኮ አጠጥተዋለች አይደለ? ይሄ እራያዋን ነው የሚገልጸው። እሬተ ህሊና ዘገ ልማዳ ምሕረት ይላል። ሁል ጊዜ ልማዷ ምሕረት ነው ይላታል እመቤታችንን። ለኩሉ ፍጥረት ደግሞ የምትራራው መርጥ አይደለም። ለኩሉ ለፍጥረታት ሁሉ ትራራለች። ለሰው እስከ ለእንስሳት፣ ለአራዊት፣ ለአዕዋፋት ሁሉ የምትራራ ናት። አሁን ወፎች ሳይቀር ትራራላቸዋለች፣ ርግቦቹ ሳይቀር ትራራለች እመቤታችን እና እሬተ ህሊና እንላታለን። ዘገ ልማዳ ምሕረት፣ ልማዷ ሁሉ ምሕረት የሆነ የልማዷ ህግ ምሕረት የሆነ ነው ይላል እሬት ስለሆነች። ከዛስ ለኩሉ ፍጥረት ለፍጥረታት ሁሉ ምሕረት የምታደርግ ናት፣ ምሕረት የምታመጣ ናት። ይህንንም ሲገልጥ ነው እንግዲህ ቅዱስ ኤፍሬም በድርሰቱ ምን ይላል? ማርያም ንጽሕት ድንግል ወላዲተ አምላክ መይምንት ይላታል። ሳሌተ ምሕረት ለሰው ልጆች ምሕረትን የምትለምን የታመነች አማላጅ ናት ይላታል። የታመነች አማላጅ ማይምንት ሳሌተ ምሕረት ነው የሚላት። ሳሌተ ምሕረት ምሕረትን የምትለምን ለምን? ርኅራኄዋ ስፍር ቁጥር የሌለው ደግነቷ፣ ቸርነቷ ቸሪቱ አስተምሪ አይደለም እንላት እርሪት ስለሆነች ከዚህ የተነሳ በርኅራኄ ከቅዱስ ሚካኤል ጋር ተመሳሰላለች ማለት ነው። የመላእክት እህት ይላታል። እዚህ ላይ የሚደንቅ ነው። እንደው ለየት አድርገን ለማየት በዓለም ላይ ያሉ ፍጥረታት ሁሉ የመላእክት እህት መሆን አልቻሉም። በዓለም ላይ ካሉት እናቶቻችን ተለይታ የመላእክት እህት የተባለችው ማርያም ብቻ ናት። ይሄ ይደንቃል። የመላእክት እህታቸው ነው የሚላት። የመላእክት እህት ይሄ እንዴትስ ምን አይነት ቃል ሲገልጠዋል? እሷ እኮ ምድራዊት ናት፣ ምድራዊት ፍጥረት ናት። ከሐናና ከኢያቄም የተወለደች ናት። ከሐናና ከኢያቄም ተወልዳ ግን ምን ሆነች? የመላእክት እህታቸው። ላልተወለዱ ለመላእክት ነው እህታቸው የሆነችው። ቅዱሳን መላእክት አይወልዱም፣ አይወለዱም፣ አያገቡም፣ አይጋቡም። ግን ለመላእክት እህታቸው መሆን ችላለች። እህታቸው ከምን ነው የተነሳ? በንጽህና በቅድስና። ለዚያ ነው እንበለ ባሕቲታ እህትከ ማርያም ድንግል፣ እህትህ ማርያም ብቻ ነው የምትመስለው ያለው ለዚያ ነው። እህተ መላእክት ይላታል አባ ሕርያቆስን በቅዳሴው የመላእክት እህታቸው ይላታል ድንግል ማርያም፣ የመላእክት እህታቸው። እንግዲህ እህታቸው ብቻ አይደለም ታላቅ እህታቸው ናት። አሁን ቅዱስ ሚካኤል የድንግል ማርያም ታናሽ ወንድሟ ነው። ቅዱስ ገብርኤል ለድንግል ማርያም ታናሽ ወንድሟ ነው። ለምን? ከመላእክት ሁሉ ምን ስለምትል? ስለምትበልጥ ማለት ነው። ይእቲ ተአቢ እመላእክት፣ ከመላእክት ትበልጣለች። ከኪሩቤል ከሱራፌል ምን ትላለች? ትበልጣለች። እና ታላቅ እህታቸው ማለት ነው። በምንድነው እህትነቷ? በመወለድ አይደለም፣ በንጽህና በቅድስና። እንደ መላእክት ንጽሕት ናት፣ እንደ መላእክት ቅድስት ናት ማለት ነው። ከዚህ የተነሳ ከወንድሟ ከቅዱስ ሚካኤል ጋራ በርኅራኄ ትመሳሰላለች። ከወንድሟ ከቅዱስ ገብርኤል ጋራ በደስታ ትመሳሰላለች። እንደዚህ እኮ ነው የሚለው ሲያበስራት ገብርኤል ራሱ ተፈሥሒ ፍሥሕት፣ ደስተኛይቱ ደስ ይበልሽ አይደል ያላት። እሱም ደስተኛ ነው፣ እሷም ደግሞ ምንድናት? ደስተኛ ናት። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ምልዕተ ጸጋ ምልዕተ ክብር ያለሽ ጸጋን የተመላሽ ድንግል ማርያም ደስተኛይቱ ሆይ ደስ ይበልሽ አላትና ደራሲው ይህን ሁሉ ጠቅለል አደረገና እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዳ ወቀይህ፣ ነጭና ቀይ አበባ ከተባለ ልጅሽ ጋራ ልጅሽን ታቅፈሽ በተአምርና በመንጻት ቀን ንርግቤ ትናዝዝኒ ምላ ርግቤ የተባልሽው ድንግል ማርያም ከሐዘኔ ታረጋጊ ዘንድ ነያል። አሁን ከሐዘን የምታረጋጋ ናት። ማን አለ እንደ እመቤታችን ከሐዘን የሚያረጋጋ? የተጨነቀውን ዓለም ከሐዘን የምታረጋጋ ስለሆነ እንደዚህ ያለ ስትመጭ ግን አላት ካስደስታችሁ ከገብርኤል ጋር። አሁን ሐዘንተኛ ሰው ይደሰታል አይደለ? ሐዘንተኛ ሰው የሚደሰተው ሐዘኑ ሲርቅለት ነው። እና ቅዱስ ገብርኤል ደስተኛ ነው። እኔ አዝኛለሁ ከሐዘኔ እንድረጋጋ ከደስተኛው ከገብርኤል ጋር ነኝ። እንደገና ደግሞ እኔ ያዘንኩት ችግር ገጥሞኝ ነው፣ ምሕረት እፈልጋለሁ። ምሕረት እንዳገኝ ደግሞ ከርኅሩኅ ከቅዱስ ሚካኤል ጋር ነይ ያለና ደራሲው እመቤታችን እንዘ ተሐቅፊዮ በተባለው ድርሰት አመስግኗታል ማለት ነው። ታዲያ ይህ ደግሞ በዚህ በዘመነ ጽጌ አይታለፍም። አሁን በየሳምንቱ እሁድ እሁድ አልፎ አልፎ የሚባሉ አሉ። እንዘ ተሐቅፊዮ ግን ሁሌም አይቀርም። እንደውም እንዘ ተሐቅፊዮ ሲባል ማሕሌቱ የእመቤታችን ስዕለ ማርያምን ይዘው አባቶቻችን ዕጣን እያጠኑ ካህናቱ እየወረቡ ቤተክርስቲያን ሁሉ ምን ይባላል? ይዞራል ማለት ነው። ለምን? የእመቤታችን ምሕረት ለዓለም ሁሉ እንዲደርስ፣ የእመቤታችን አማላጅነት ለዓለም ሁሉ እንዲደርስ ይህም በማሰብ ቤተክርስቲያንን እያጠኑ ስዕለ ማርያምን ይዘው ስዕለ አድነዋል ማለት ነው። ያቺ ሉቃስ የሳላት አለች አይደለ? ሰባ ሰገል ሕፃኗን ታቅፋ እንዳዩት ቤተልሔም፣ እንደገና ደግሞ ደራሲው ሕፃንሽን ታቅፈሽ ነይ እንዳለ እመቤታችን ልጇን ታቅፋ ምስለ ፍቁር ወልዳ
ያንን ስዕል አባቶቻችን ካህናት፣ ወንድሞቻችን ዲያቆናት ይዘው ቃጨል እየመቱ ጧፍ እየበራ ጣን እየታጠነ ሊቃውንቱ እያስረገጡ ወገባቸውን ታጥቀው እየዘመሩ ቤተክርስቲያን ይዞራል። በየሳምንቱ እሁድ እሁድ ማለት ነውና እንዘ ታቅፍዮ ለሕፃንኪ የሚለው በዚህ መልኩ የተገለጠ ነው ማለት ነው። ለሕፃንኪ እንዘ ተሃቅፊዮ አመ ቤተ መቅደስ ቦ ተሃቅፊዮ ለሕፃንኪ እንዘ ተሃቅፊዮ አመ ቤተ መቅደስ ቦ ንይ ርግብየ ምስለ ገብርኤል ፍጹም ወሚካኤል ከማኪርሩ ንይ ርግብየ ምስለ ገብርኤል ፍጹም ወሚካኤል ከማኪርሩ ከኛ ያልሆኑ ሰዎች ምን ይላሉ? እነዚህ ኦርቶዶክሶች ሁልጊዜ ከሕፃንሽ ጋር ነይ ስዕለ አድኅኖዋንም ስናይ ምስለ ፍቁር ወርዳን የእመቤታችን የቅድስት ድንግል ማርያምን ሕፃኗን ታቅፋ ነው። መቼ ነው የሚያድገው ይሄ ሕፃን? ሁልጊዜ ሕፃን ሆኖ ይቀጥላል ወይ የሚል ሹፈትን ያሾፋሉና ለእነዚህ ሰዎች ምን ይመክሩልናል? እመቤታችን ጠሎች መቼም ትችት አያቆሙም። እመቤታችን ጠሎች እመቤታችን ሁልጊዜም ከአይሁድ ጀምሮ ሲጠሏት የሚኖሩ አጋንንት ያደረባቸው አካላት አሉ። ይህንን በደንብ ማሰብ ያስፈልጋል እንጂ አሁን ይሄ ቃል ስለ ክርስቶስና ስለ እናቱ ሲገለጥ ቤተ ክርስቲያን ሕፃንሽን ታቅፈሽ ልጅሽን ታቅፈሽ ስትል ማስረጃዋ ቅዱስ ወንጌል ነው። አሁን ለአንድ ቃል ሲጠቀስ ወንጌል ላይ አለ ወይስ የለም የሚለውን መጠየቅ ነው። በወንጌል ላይ በሁለት በሶስት መጽሐፍ ላይ ተጽፎ እናገኘዋለን። እንደ ማስረጃ የሰብአ ሰገል አሁን የተጠቀሰው ሰብአ ሰገል ሕፃኑን ሲፈልጉ እናቱ ታቅፈው ነው አይደል ያገኙት? እናቱ ታቅፈው አገኙት። ይሄ አንድ ማስረጃ ነው የማቴዎስ ወንጌል ምዕራፍ 2 ላይ። እንደገና ደግሞ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ዮሴፍ ደግሞ ምን አለ? ሕፃኑና
እናቱን ይዞ ወደ ግብፅ እንዲሸሽ መልአኩ ቅዱስ ገብርኤል ለዮሴፍ ሕፃኑና እናቱን ይዞ ወደ ግብፅ ሽሽ አለው። አሁን እዚህ ላይ ይሄንን ወንጌል ይዞ ቅዱስ ሉቃስ እመቤታችን ልጇ እንደታቀፈች አድርጎ ሳላት። የቱን የሳለ? ወንጌሉን እኮ ነው። ትምህርት በነገራችን ላይ በቃል ይገለጻል፣ እንደገና ደግሞ በስዕል እንዲህ አድርጋ ታቅፈው ነበረ በማለት እኮ ነው። ሉቃስ ያየውን ነው እኮ በዘመኑ ነበር አይደለ? ያየውን ነው የሳለ። ያንን ስዕል ደግሞ ዛሬም ድረስ ቤተክርስቲያናችን ትጠቀምበታለች። ለምንድነው? ኢየሱስ ክርስቶስ አሁን አያድግም ሲሉ ይሄ አሁን ምንድነው? የንቀት ቃል ነው። በነገራችን ላይ እሱ ብሎ መዋል ነው። ከመወለዱ በፊት እኮ አለ። አሁን በደንብ ለሚያስብ ሰው ኢየሱስ ክርስቶስ ሰው ከመሆኑ በፊት እኮ አለ አይደለ? ምንድነው የሚለው? አብርሃም ሳይወለድ እኔ ያለው እኮ ብሏል። ከተወለደ ጊዜ ጀምሮ ነው እንዴ እሱ ያለ? እምቅድመ የተወለደ አብርሃም አለ እኮ አነ አብርሃም ሳይወለድ እኔ ያለው አለ። ዘመናት የማይቆጠሩለት ሰውን ለማዳን በሰው ባሕሪ ተገልጦ ሰው ሲሆን ልክ ያኔ የነበረ አስመስሎ ማየት ተገቢ አይደለም። ነገር ግን እርሱም ብሎ የማይል ነው፣ ዘመን የማይቆጠርለት ነው። እንደውም በጣም የሚያስደንቀው እኮ ሁልጊዜ ልጅ እየተባለ መኖሩ እኮ ነው። እንደውም እንዲህ አይደል እንደ መጽሐፍ የሚለው ነቢያት ወልድ ብለውታል አይደለ? ሐዋርያትም ወልድ ብለውታል። ዛሬ ደግሞ ምን እንለዋለን? ወልድ እንለዋለን። የበኩር ልጅ የሚባለው እኮ ለዚህ ነው፣ ሁልጊዜ ልጅ እየተባለ የሚኖር እንደገና የኢየሱስ ክርስቶስንና የአብን የመንፈስ ቅዱስን ነገርን ስናጠና ወደ ምስጢረ ሥላሴ ስንገባ አብ ሁልጊዜ አባት ነው አይደለ? ልጅ የተባለበት ጊዜ የለም። ወኮነ አበ ዘእንበለ ወልድና ወልድ ሳይባል አባት ነው የተባለ። አሁን በዚህ ዓለም ያሉ ልጆችን ስናጠና መጀመሪያ የሉም፣ ሳይወለዱ የሉም አይደለ? ኢየሱስ ክርስቶስ ግን ሳይወለድም አለ። በዚህ ዓለም ያሉ ልጆች ሳይወለዱ የሉም፣ ሲወለዱ አሉ። ሲያድጉ ደግሞ ወጣቶች ይሆናሉ። ከዚያ ሲወልዱ ደግሞ አባቶች ይሆናሉ። ሲሞቱ ደግሞ የሉም፣ ይቀበራሉ ማለት ነው የዚህ ዓለም ልጆች። የአብን የወልድን የመንፈስ ቅዱስን ነገር ግን ስናጠና አብ ያልኖረበት ዘመን የለም፣ እንደገና ልጅ የተባለበት ዘመንም የለም። ልጅ ሳይባል አብ ተብሏል። ወልድም ከመወለዱ በፊት አለ። ከመወለዱ በፊትም እኮ ወልደ አብ እንለዋለን። በእርግጥ ሁለት ልደት ነው ያለው። ከአብ ተወልዷል፣ ከማርያም ተወልዷል። ከአብ መወለዱ የማይመረመር ነው፣ ቀዳማዊ ልደት ነው የምንለው። ይህ በጣም የሚገርመው ከአብ ተወልዶ ልጅ ነው። 5500 ዘመን ሲያልፍ ደግሞ ከድንግል ማርያም ተወለደ። ከድንግል ማርያም ሲወለድም ልጅ ነው፣ ልጅነቱ የማያልፍ ማለት ነው። ይህንን እንዴት ጠፍቷቸው ነው ኢየሱስ ክርስቶስ ሁልጊዜ ልጅ የማያድግ ልጅ የሚሉት? ሁልጊዜ ልጅ እየተባለ የሚኖር ነው። አሁን በስመ አብ እንላለን አይደለ? አብን ጠራን። ወወልድ እንላለን፣ ወልድን እንጠራለን። ወመንፈስ ቅዱስ መንፈስ ቅዱስን እንጠራለን። ይሄ ማለት ወወልድ ማለት እኮ ለዘላለም ልጅ እየተባለ የሚኖር እኮ ነው። ወልድ ዘላለም ይለዋል። የዘላለም ልጅ ልጅነቱ ምንም የማያልፍ ልጅነቱ የማያልፍ። አሁን የሰው ልጅነቱ ያልፋል። አሁን የ50 ዓመትን ሽማግሌ አንተ ልጅ አንለውም አይደለ? አባት ስለሆነ። የ80 ዓመቱን ሽማግሌ ልጅ አንለውም አባት ስለሆነ። ኢየሱስ ክርስቶስ ግን ልጅም ነው አባትም ነው። በጣም የሚገርመው ማለት ነው። ለሰብአ ሰገል ራሱ ሲገለጥላቸው በልጅነት በወጣትነት በአባትነት መልክ ተገልጾላቸዋል አለ። በዚያ በትርጓሜው እንደምናነበው ይህ ማለት ምንድን ነው? እርሱ የማይመረመር አምላክ እኮ ነው። በነገራችን ላይ የማይመረመር አምላክ ሰውን ለማዳን ሰው ስለሆነ ልክ ከዚያ በፊት የለም ብሎ እንደማሰብ እኮ ነው። እነኚህ አሁን ኢየሱስ ክርስቶስ አያድግም ወይ ሁልጊዜ ሕፃኑን ታቅፋ ብለው የሚናገሩት ግን በዋናነት መልስ እንዲሆን ይሄ የተሳለው ሉቃስ የሳለው እመቤታችንን ሕፃኑን ታቅፋ አዝላ በምትሰደድበት ወቅት ያንን እንዳየ ሉቃስ ስሎታል። ያ ስዕል ደግሞ እስከ ምጽአት ድረስ እመቤታችን ልጇን እንደዚህ ታቅፈው ነበር በማለት ለትውልዱ ማስተማሪያነት ምን ይሆናል? ተስሎ ይቀመጣል ማለት ነው። ስዕል አያስፈልግም ለሚሉት ምን ይላል? ገላትያ ምዕራፍ 3 ቁጥር 1 ላይ በጣም የሚገርም ቃል አለ። የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። በጣም የሚገርም እኮ ነው። ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይልና ለዚህ እውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። እስቲ ይህንን መርምረው። አንዳንዶች ይህን ጥቅስ ስጠቅሱላቸው በልባችን ውስጥ ክርስቶስን እንስለዋለን ይላሉ። በዓይን ፊትና በልብ ውስጥ እኮ ይለያያል። በዓይናችሁ ፊት ነው አይደል የሚለው? ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ያው እንደተሰቀለ አሁን ስነ ስቅለቱን ነው የሚገልጠው። እንደተሰቀለ ሆኖ ተስሎ ነበር እያለ ስነ ስቅለት አያስፈልግም ብሎ ነው ሰዎች ስቅለቱን አያስፈልግ ብለው ሲቀዱ የነበረው እና አዲስ ኪዳን ላይ ራሱ ስነ ስቅለቱ እንደሚያስፈልግ ቅዱስ ጳውሎስ ለገላትያ ሰዎች ጠቅሶላቸዋል። እንደውም የማታምኑ ለዚህ እውነት አዚም ያደረገባችሁ ማን ነው ብሏል። ይህን ሲጠቀስባቸው የማያምኑት
ምን ይላሉ? አይ በልባችን ውስጥ ምን እንለዋለን? እንስለዋለን ይላሉ። የልብ ውስጥና የአይን ፊት ይለያያል አይለያይም? ይሄኮ እንደው ብናየው በልባችሁ ውስጥ ተስሏል አይደለም የሚለው በአይናችሁ ፊት ነው የሚለው። ደግሞ እንደ ማለት እንደተሰቀለው ነው። ያ ልክ ቀራንዮ ላይ የነበረው አለ አይደለ? እንደተሰቀለው ነው። ይሄ ማለት ስነ ስቅለቱ ላይ ስናይ ክርስቶስ እንደተሰቀለ ሳለ ከመስቀሉ ስር እመቤታችን እያለቀሰች አለች አይደለ? እንደገና ደግሞ ዮሐንስ ወንጌላዊ አለ አይደል? መላእክት አሉ። ይሄ ሁሉንም ያማከለ ስዕል ስለሆነ ነው ሐዋርያው ቅዱስ ጳውሎስ የጠቀሰው ማለት ነው። ቤተክርስቲያናችን የቅዱስ ጳውሎስን መሰረት እዛ ብሉይ ኪዳንም ኪሩቤል እንዴት እንደተሳሉ እነ ሙሴ እነ ሶሎሞን እንዴት እንደሳሏቸው እግዚአብሔር ነግሯቸው ተጽፏል። ስለ ስዕል ስናጠና ይህን ሁሉ ሽምጥጥ አድርገው ክደው ስዕል አያስፈልግም ብለው ስዕል ጠሎች ይከራከራሉ። እንደገና ደግሞ እመቤታችን ልጇን ታቀፈ ያለውን ስዕል የማያድግ ልጅ እያሉ ይነቅፋል። ይሄ በወቅቱ ሳለ የተሳለ ስዕል ነው። ለምሳሌ አንዲት እናት ብንወስድ እንደ ወለደች ሳለ ልጇን ታቅፋ ፎቶ አለ አይደለ? ያ ፎቶዋ እስከ ቀጣይ ድረስ ታስቀምጠዋለች። ይሄም የእመቤታችን ልጇን እንደታቀፈች ወደ ቤተ መቅደስ ስትገባ አይደለ? አመ ቤተ መቅደስ ቦይኪ እሱም እኮ ገልጦታል እኮ እዚህ ላይ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽሕ በመንጻት ቀን እኮ ነው የሚለው። በመንጻት ቀን ማለት በተወለደ በ40 ቀኑ ወደ ቤተ መቅደስ ዘው ገብታለች። የሉቃስ ወንጌል ምዕራፍ 2 ላይ እኮ ተጽፏል። በዚያ ቀን ሕፃንሽን ታቀፈሽ ወደ ቤተ መቅደስ እንደገባሽ እኮ ነው የሚላት። አሁንም እኔን ልትረጅኝ ከልጅሽ ጋር ነኝ ነው። ዞሮ ዞሮ ደግሞ ሁሌም ኢየሱስ ክርስቶስ የማርያም ልጅ ነው። ልጅ ለእናቱ ሁልጊዜ ምንድን ነው? ልጅ ነው። 50 ዓመት የሚሆነው 100 ዓመት የሚሆነው ምንድን ነው? ልጅ ነው እኮ ማለት ልጅነቱ አያልፍም። እናቱ ናት፣ ልጇ ነው ማለት ነው። ግን የሁልጊዜ ልጅነቱ የማያልፍ ለኛ አባታችን አቡነ ዘበሰማያት እንለዋለን። በሰማይ የምትኖር አባታችን። ለማርያም ደግሞ ምኗ ነው? ልጇ። ለአብ ደግሞ ምኑ ነው? ልጁ ነው ማለት ነው። ልጅነቱ ግን የማያልፍ ሁልጊዜ ወልድ። ነቢያት ወልድ አሉት፣ እኛም ወልዳል ነው። ሐዋርያትም ወልዳል። ይኸው ዓለም ከተፈጠረ እንኳን 7518 ዓመት ሆኖት ዛሬም ልጅ ነው የምንለው ማለት። ይሄን ያሉት ማን ናቸው? መጻሕፍት ናቸው። ደግሞ የክርስቶስ ነገር ረቂቅ ነው። እንደው ለምናምን ለእምነት ያክል እንመራመራለን እንጂ የእግዚአብሔርን ባሕርይ ማን ነው መርምሮ ሊያውቀው የሚችለው? ግን ስዕል ጠሎች፣ እመቤታችን ጠሎች አደብ ገዝተው መጻሕፍትን መሰረት አድርገው ቢመለከቷቸው ተገቢ ነው እላለሁ። ልጅሽን ታቅፈሽ ሩሩ ከሆነው ከቅዱስ ሚካኤል ደስተኛ ከሆነው ከቅዱስ ገብርኤል ጋር ከሐዘኔ ታረጋጊኝ ዘንድ ነይ እያልን እመቤታችንን መማፀን በእውነት ትልቅ ምስጢር ነውና ይህን ምስጢር ስላሰሙን እግዚአብሔር አምላካችን ቃለ ሕይወት ያሰማል። የሰላም ለኪ ሚዲያ ተከታታዮች ሚዲያችንን መርጣችሁ ስለምትከታተሉ፣ ስለምትወዳጁ፣ ለሌሎችም ስለምታጋሩ እና ሰብስክራይብ ስለምታደርጉ እናመሰግናለን። ሰላም